ግዙፍ ጦርና ትጥቅ ወደ ሰሜን እየተጠጋ ነው። አይናቸውን ሰሜን ኢትዮጵያ ላይ የተከሉት የባህር ማዶ መገናኛ ብዙሃን በመሃልና ደቡባዊ ኢትዮጵያስ ምን ተከሰተ? ለጉዳዩ ቅርብ የሆኑ የሀገር ውስጥ መገናኛ ብዙሃን የዘገቡትን እንመለከታለን። እንደዚሁም አዲስ አበባ ስለገቡት የህወሓት ወታደራዊ ክንፍ ከፍተኛ መኮንኖች ምን ተሰማ የሚለውን እንቃኛለን። በተጨማሪም በአዲስ አበባ እየጨመረ የመጣው ሙቀት ጉዳይም ትኩረታችን ነው። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? የመረጃ ጥንቅራችን በመግቢያችን ላይ ያነሳናቸውን ጉዳዮች በዝርዝር ይመለከታል። እንደተለመደው እያዳመጣችሁን አብራችሁን ቆዩ ስንል በአክብሮት ጋበዝን። ወደ ቀዳሚ ጉዳያችን እናምራችሁ። ግዙፍ ጦርና ትጥቅ ወደ ሰሜን እየተጠጋ ነው። አይናቸውን ሰሜን ኢትዮጵያ ላይ የተከሉት የባህር ማዶ ብዙሃን መገናኛዎች በመሃልና ደቡባዊ ኢትዮጵያስ ምን ተከሰተ? ለጉዳዩ ቅርብ የሆኑ የሀገር ውስጥ መገናኛ ብዙሃን ምን አሉ? ሰሞኑን የፌዴራል ጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ ለሙሉ ወይም በከፊል መውጣታቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፈጠሩን እንደነገሩት አዲስ ስታንዳርድ ዘግቧል። ብሉምበርግም በተመሳሳይ ኢትዮጵያም ሆነ ሻዕቢያ መጠነ ሰፊ ጦርና ሰራዊት እንዲሁም ትጥቅ ወደ ድንበር እያስጠጉ ነው ሲል ዘግቧል። ይህንን ክስተት ለመዘገብ ጋዜጠኞቹን ወደ ትግራይ ክልል ለመላክ የተንቀሳቀሰው የፈረንሳዩ ዜና ወኪል አጃንስ ፍራንስ ፕሬስ ደግሞ ኤርፖርት ላይ እንደተከለከለ ተሰምቷል። በተለያዩ የሀገሪቱ ክፍሎች የሚኖሩ ነዋሪዎችም የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውን ተናግረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሽ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩን ይህም ለግጭት መንስኤ የሆነ መምጣቱን ተናግረዋል። የአጃንስ ፍራንስ ፕሬስ ወይም ኤኤፍፒ ዘጋቢዎችም በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና የጦርነት ስጋት መኖሩን አረጋግጠዋል። በደራሽ ወረዳ የሚገኙ ነዋሪዎች እንደሚሉት በአካባቢው ሰፍረው የነበሩ የፌዴራል ኃይሎች ከአንድ ሳምንት በፊት አካባቢውን ለቀው መውጣታቸውን ተከትሎ በተቀናቃኝ ቡድኖች መካከል ግጭት ዳግም አገርሽቷል። ስማቸው እንዳይጠቀስ የፈለጉ አንድ ነዋሪ የመከላከያ ሰራዊት በነበረበት ወቅት ሰላም ነበረ፣ እነሱ ሲወጡ ግን ግጭት እንደገና ተቀሰቀሰ ሲሉ ገልጸዋል። እንደ አውሮፓውያን አቆጣጠር በ2017 የቀድሞ የሰገን ዞን መፍረስን ተከትሎ ምላሽ ያላገኙ መዋቅራዊ ጥያቄዎች ለአካባቢው አለመረጋጋት ዋነኛ መንስኤ መሆናቸውን ነዋሪዎች ገልጸዋል። ቀደም ሲል የጋርዱላ፣ የኮንሶ፣ የቡርጂና የአማሮ አካባቢዎችን በአንድ ላይ አቅፎ የነበረው ይህ ዞን ከፈረሰ በኋላ በጎረቤት ማህበረሰቦች መካከል በተለይም በኮንሶና በድራሼ እንዲሁም በድራሼና በጉማይዴ መካከል ያለው አለመግባባት እየተባባሰ መምጣቱን አስረድተዋል። የመዋቅራዊ ጥያቄው መሰረታዊ ምላሽ እስካላገኘ ድረስ ሁኔታው በዚሁ የሚቀጥል ይመስላል ሲሉ የገለጹት ነዋሪው በአካባቢው ያለው ሰላም በአብዛኛው የተመሰረተው በፌዴራል ኃይሎች በስፍራው መኖር ላይ መሆኑን አክለው ተናግረዋል። በተመሳሳይ በቄለም ወለጋ ዞን የሳዮና አንፊሎ ወረዳ ነዋሪዎች ወጣቶችን በግዳጅ ወደ ውትድርና የመመልመል ዘመቻ መኖሩንና የመከላከያ ሰራዊት ክፍሎች ከባድ መሳሪያዎችን በመያዝ ወደ ጋምቤላ ክልል አቅጣጫ እየተንቀሳቀሱ መሆኑን ነገሩኝ ሲል አዲስ ስታንዳርድ ዘግቧል። የጸጥታ ኃይሎች ስምሪት ለውጥን ተከትሎ የታየው ስጋት በአንዳንድ አካባቢዎች ወደ አስከፊ ግጭት አምርቷል። ረቡዕ ዕለት ከአካባቢው ነዋሪዎችና የህዝብ ተወካዮች ምክር ቤት አባላት እንደተገለጸው በጋሞ ዞን በሁለት ወረዳዎች በተከሰተ ግጭት ቢያንስ 15 ሰዎች ተገድለዋል፣ ሌሎች በርካታ ሰዎች ደግሞ ቆስለዋል። ግጭቱ የተቀሰቀሰው በአስተዳደራዊ ወሰን ጥያቄዎችና ለረጅም ጊዜ በዘለቁ የማህበረሰብ መካከል ውጥረቶች ምክንያት መሆኑን የገለጹት ኃላፊዎች መከላከያ ሰራዊት ግጭቱን ለመከላከል በአካባቢው ባለመገኘቱ የተፈጠረው የጸጥታ ክፍተት ለጥቃቱ መባባስ ምክንያት መሆኑን ጠቁመዋል። በትግራይ ክልል አቅጣጫ ደግሞ ሰፊ የሰራዊት ስምሪት እየተደረገ መሆኑን የሚያሳዩ መረጃዎች እየወጡ ነው። የኤኤፍፒ ዘገባ እንደሚያመላክተው የምዕራባውያን ዲፕሎማሲያዊ ምንጮች የፌዴሪ መከላከያ ሰራዊትና የትግራይ ኃይሎች ወደ ክልሉ አዋሳኝ ድንበሮች እያመሩ መሆኑንና ይህም የጦርነት ስጋት ማስከተሉን ገልጸዋል። መከላከያ ሰራዊት ትግራይን እየከበበ ነው ያሉት ምንጩ። ሌላ የትግራይ ምንጭ ደግሞ ሁኔታውን ከፍተኛ የኃይል እንቅስቃሴ በማለት ገልጸውታል። ዓለም አቀፉ ማህበረሰብ በግጭቱ ተሳታፊ ወገኖች ላይ ግፊቱን ካልቀጠለና አለመግባባታቸውን በውይይት እንዲፈቱ ካላደረገ የጦርነት ስጋቱ ይበልጥ እየጨመረ ይሄዳል ሲሉ የትግራይ ምንጩ አክለው ገልጸዋል። በአማራ ክልል ሰሜን ወሎ ዞን በቆቦ ከተማ የሚገኙ ነዋሪዎችም እየጨመረ የመጣው ውጥረትና የፌዴራል እንዲሁም የክልል ኃይሎች ወደ ከተማዋ መግባታቸውን ገልጸዋል። ነዋሪዎቹ
ለዜና ምንጩ እንደተናገሩት የኢፌዴሪ መከላከያ ሰራዊት በቅርቡ በአፋር በኩል ወደ ከተማው የገባ ሲሆን ከአንድ ቀን በፊት ደግሞ የአማራ ክልል ልዩ ኃይሎች በቆቦ መታየታቸውን ጠቁመዋል። በከተማዋ እየናኘ የመጣውን ስጋት ተከትሎም ሲቪሉ ማህበረሰብ ገንዘብ ከባንክ በማውጣትና የምግብ ቁሳቁሶችን በማከማቸት ላይ እንደሚገኝ ተነግሯል። የአማራ ብሔራዊ ንቅናቄ አብን ባሳለፍነው ሳምንት ባወጣው መግለጫ በክልሉ ያለውን የጸጥታ ኃይሎች ስምሪት ማነስና የህግ ማስከበር ስራዎች መዳከም ሲቪሉ ማህበረሰብ ከፍተኛ ዋጋ እንዲከፍል እያደረገው ነው ማለቱ አይዘነጋም። የፌዴራልና የክልሉ መንግስት ለጸጥታ ክፍተቱ ልዩ ትኩረት እንዲሰጡ አሳስቧል። ፓርቲው አክሎም የፌዴራልም ሆነ የአማራ ክልል መንግስት የጸጥታ ክፍተቶችና የመልካም አስተዳደር እጥረት ባሉባቸው አካባቢዎች ላይ ልዩ ትኩረት እንዲሰጡ ነው ያለው። ይህ ክስተት የተሰማው ህወሓት ባለፈው ሳምንት ባወጣው መግለጫ የፌዴራል መንግስቱ ወደ ትግራይ ሰራዊቱን እያንቀሳቀሰ ነው ሲል መክሰሱንና ለአዲስ ወታደራዊ ጥቃት ዝግጅት እየተደረገ ነው የሚል ማስጠንቀቂያ መስጠቱን ተከትሎ ነው። ይሁን እንጂ የፌዴራል መንግስቱ ስለተባለው የሰራዊት ስምሪት እስካሁን በይፋ የሰጠው ማረጋገጫ የለም። እነዚህ ክስተቶች እየተፈጠሩ ያሉት በኢትዮጵያና በኤርትራ መካከል ያለው ግንኙነት በሻከረበት ወቅት ነው። አዲስ አበባ ስለገቡት የህወሓት ወታደራዊ ክንፍ ከፍተኛ መኮንኖች ምን ተሰማ የሚለውን እንመልከት። በህወሓት ከፍተኛ ወታደራዊ አመራሮችና በድርጅቱ የፖለቲካ መዋቅር መካከል ያለው ልዩነት ከመቼውም ጊዜ በላይ እየሰፋ መምጣቱን የሚያሳዩ መረጃዎች እየወጡ ነው። ይህ እንቅስቃሴ በህወሓት የውስጥ አንድነት ላይ ከፍተኛ ጥያቄ ያስነሳ ሲሆን ድርጅቱ ለዓመታት ሲመካበት የነበረው የወታደራዊ መዋቅር ቁጥጥር እየላላ መምጣቱንም ያመላክታል ተብሏል። ወደ መዲናዋ አዲስ አበባ ከገቡት ከፍተኛ መኮንኖች መካከል ብርጋዴር ጀነራል ጉዑሽ ገብረ አንዱ ናቸው። ጀነራሉ ቀደም ሲል በህወሓት ቁጥጥር ስር ውለው በእስር ላይ የነበሩ ሲሆን በቅርቡ በዋስ ተለቀው ጉዟቸውን ወደ አዲስ አበባ ማድረጋቸው የሁኔታውን ውስብስብነት ያሳያል ተብሏል። ከእርሳቸው ጋርም ኮሎኔል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል ወይም ወለጋ የተባሉ መኮንኖች አብረው መግባታቸው ተረጋግጧል። እነዚህ መኮንኖች ድርጅቱን ለግል ወይንም ለቡድን ጥቅም ሰራዊቱን እንደ ንብረት ይጠቀማል በሚል እንደሚከሱም ተሰምቷል። ወደ ሌላኛው ጉዳያችን አመራን። አቶ ተመስገን ጥሩነህ ስለ ወለጋ። በወለጋ አካባቢ ያየናቸው የልማት ስራዎች ሀገራችንን ለመቀየር የሚያስችሉ ስራዎች ማሳያ ናቸው አሉ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት በኦሮሚያ ክልል በተለያዩ የወለጋ ዞኖች ያደረጓቸውን የልማት ስራዎች ጉብኝትን አስመልክቶ በሰጡት አስተያየት ነው። በዚህም ሀገሪቱን ለመለወጥ ከተያዙ 5 ዋና ዋና ዘርፎች መካከል በግብርና፣ ማዕድን፣ ኢንዱስትሪና ቱሪዝም ዘርፎች የተሰሩ ስራዎችን በጉብኝቱ ወቅት መመልከታቸውን ገልጸዋል። የወለጋ አካባቢ ዞኖች ከለውጡ በፊትና በኋላ ባለመረጋጋት እንደሚታወሱ ጠቅሰው አሁን ላይ ግን በአካባቢው ህብረተሰቡ ሰላማዊ እንደሆነና አርሶ አደሮች፣ ሴቶች እንዲሁም ወጣቶች ወደ ስራ መግባታቸውን አመልክተዋል። እየተገነቡ ያሉ የመስኖ ልማት ፕሮጀክቶች የአካባቢውን ጸጋ ታሳቢ ያደረጉ መሆናቸውን ጠቁመው እነዚህ ሁሉ ሲተሳሰሩ የኢትዮጵያን ብልጽግና የሚያረጋግጡ መሆናቸውን አስረድተዋል። ከዚህ በፊት ማምረት ብቻ ሳይሆን ያመረትናቸውን ማቀነባበር የሚችል የአግሮ ኢንዱስትሪ ፋብሪካዎች ስላልነበሩ ብዙ ጊዜ በጥሬና አንዳንዴም ተበላሽተው የመቅረት አጋጣሚዎች እንደነበሩ አስታውሰዋል። አሁን ግን ዓመቱን ሙሉ ማምረት የሚቻልበትና ከአግሮ ፕሮሰሲንግ ኢንዱስትሪ ፋብሪካዎች ጋር ለማስተሳሰር ስራዎች መሰራታቸውን ጠቁመዋል። ነቀምቴ ከተማ በኮሪደር ልማት መቀየሯንና ህብረተሰቡም በዚህ ደስተኛ መሆኑን በጉብኝታቸው ወቅት መመልከታቸውን ጠቅሰው ለተደረገላቸው አቀባበልም ምስጋና አቅርበዋል። በመጨረሻም እየጨመረ ባለው ሙቀት ያልተለመዱ በሽታዎች ሊከሰቱ ይችላሉ ተብሏል። በመዲናዋ ከቅርብ ጊዜ ወዲህ እየተስተዋለ ያለው ከፍተኛ የሙቀት መጠን ያልተለመዱ በሽታዎችን ሊያስከትል ስለሚችል ህብረተሰቡ ጥንቃቄ እንዲያደርግ ተጠይቋል። ምንም እንኳን አዲስ አበባ ያለችበት መልክዓ ምድራዊ አቀማመጥ በከፍታ ቦታ ላይ ቢሆንም ከጥቂት ዓመታት ወዲህ የአየር ሁኔታው እየተቀየረ መምጣቱን በኢትዮጵያ ሜቴሮሎጂ ኢንስቲትዩት የጤና ሜቴሮሎጂ ባለሙያ የሆኑት አቶ ደሳለኝ ታረቀኝ ገልጸዋል። በከተማዋ ከወትሮ በተለየ መልኩም በየዓመቱ የሙቀት መጠኑ እየጨመረ በመሆኑ ለጤና ልዩ ትኩረት መስጠት እንደሚገባም ተናግረዋል። ማህበረሰቡ በጤና ባለሙያዎች የሚሰጡ የጤና ምክሮችን ተግባራዊ ማድረግ እንዳለበት ያሳሰቡት ባለሙያው በአዲስ አበባ አሁን ላይ እየተስተዋለ ያለው የአየር ንብረት መለዋወጥ ለወባና ለሌሎች የማህበረሰብ ጤና ስጋቶች ሊያጋለጥ ስለሚችል ጥንቃቄ ማድረግ እንደሚያስፈልግ ገልጸዋል። በከተማዋ ባለፉት ጊዜያት ተከስቶ የነበረው የወባ በሽታ የሙቀት መጠን መጨመርን ተከትሎ ለሚከሰቱ የጤና እክሎች አንዱ ማሳያ መሆኑን ጠቁመዋል። ውድ ቤተሰቦቻችን ለአሁኑ ያዝነው የመረጃ ጥንቅራችን የተከታተላችሁትን ይመስል ነበረ። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።